እንግዲህ እግዚአብሔር ፈቃድ ሆኖ በትላንትናው ዕለት ሚያዝያ 5 በተለቅቄ ወደ ቤተሰቦቼ ጋር ተቀላቅያለሁ። በእውነት እስከዛሬ ካገለገልኩት አገልግሎት የማረሚያ ቤቱ አገልግሎት የሚያስደስት ነበር። እኛንም በበዓል ወደ እስር ቤት ሲከቱን በረከቱን ይዘን ወጥተናል። የዝማሬውን፣ የስግደቱን፣ የምህላውን፣ የወንጌሉን በረከት ይዘን ወጥተናል። ፍቅርን ተምረን ወጥተናል። ንስሐ እንዲገቡ አድርገን ወጥተናል። እግዚአብሔርን እንዲያስቡ አድርገን ወጥተናል። ተስፋ እንዳይቆርጡ አድርገን ወጥተናል። ትንሿ ኢትዮጵያ ያለችው ማረሚያ ቤት ነው። እግዚአብሔር አይሳሳት። እግዚአብሔር ሁልጊዜ ትክክል ነው። እግዚአብሔር ፍጹም አምላክ ነው። እዛ የወሰደን ስራ እንድንሰራ ስለፈለገ ነው። እዛ የወሰደን አንዲት ነፍስ እንድድን ስለፈለገ ነው። እዛ የወሰደን ሰዎችን እንድናበረታ ስለፈለገ ነው። እዛ የወሰደን በብዙ ስቃይ ውስጥ ያሉት እንዲጽናኑ፣ ዘፋኙ ዘማሪ እንዲሆን የአባት ድርሻ ይሄ ነው። የጠፋውን፣ የደከመውን፣ የታመመውን፣ የታሰረውን መጎብኘት ነው እና የአባት ድርሻ እጃችን ላይ ሰንሰለት ሲያደርጉ ግድ ሆኖብን ነው እንጂ እናንተ ላይ ሰንሰለት ማድረጉ ሳይሰማን ቀርቶ አይደለም እያሉ ይናገሩ ነበር። መምህር ሲሳይ ዛሬ እንደ ውሃ ፈሳሽ፣ እንደ እንግዳ ደራሽ፣ እንደ ወፍ ዘራሽ የመጣ አገልጋይ አይደለም። 25 ዓመት ሩብ ምዕተ ዓመት በአገልግሎት ውስጥ የቆየ ነው። ቆይታችን እጅግ ድንቅና ውብ የሆነ ነው። እንግዲህ በጭብጨባና በእልልታ ነው ስንወጣ ታራሚዎቹ ወይንም ተጠርጣሪዎቹ የሸኙን ማለት ነው። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን አገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰንብታችኋል? ሰላም እግዚአብሔር ከእናንተ ጋር ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይል ሞትን ድል አድርጎ ተነሳ። ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ከእንግዲህ በኋላ ደስታና ሰላም ሆነ። ይህ የ50 ቀን ሰላምታችን ነው። ትንሽ መውጫዬ ላይ ጉንፋን ስለያዘኝ ስለ ድምፅ ችግር በጣም ይቅርታ እንጠይቃለን። እንግዲህ ሰሞኑን በተለያዩ ማህበራዊ ድህረ ገጾች እንደምትከታተሉት ለ15 ቀን ወደ ማረፊያ ሄጄ ነበርና ምን እንደሚመስል፣ እንዴት እንደተያዝኩ፣ የመጨረሻው ውሳኔ እንዴት እንደነበር፣ በውስጥ ያለውስ ቆይታ ምን ይመስላል የሚለውን አውጋቸዋለሁ። እንግዲህ እስር አላጣንም። በተለያዩ ጊዜያቶች እየጎበኘን ነው የመጣው። ስለ ሁሉም ነገር እግዚአብሔር ይመስገን። ነገሮች ሁሉ ለበጎ እንደሆነ እናምናለን። መጋቢት 21 ዕለተ ሰኞ መምህር ሲሳይን ለመጠየቅ መንገዴን ወደ አዲስ አበባ ፖሊስ ኮሚሽን ወይንም 3ኛ ፖሊስ ጣቢያ አመራው። እዛም ከሄድኩ በኋላ መምህር ሲሳይን ጠይቄው ከዛም ከተመለስክ በኋላ ድጋሚ ከባለቤቱና ከወንድሙ ጋር በመሆን መርማሪውን አነጋገርን። መርማሪውም ከሰዓት አቀርበዋለሁ ስላለን ከሰዓት እሱን የሚያቀርብ ከሆነ የሕግ ባለሙያ ማግኘት አለበት ብለን እሱን ካረጋገጥን በኋላ ከዛ ወጣው። ወጥቼም አጠገቡ በምትገኘው በስተቀኝ በኩል ባለችው ካፌ ቁጭ ብዬ ለሌሎቹ ስልክ ለባለሙያዎች፣ ለሕግ ባለሙያዎች መደዋወል ጀመርኩ። ከዛም ያው እንፈልጎታለን የሚል ጥያቄ መጣ። ያው ፖሊስ እንፈልጎታለን ደርሰው ይመለሳሉ ካለ ያው መግባት እንዳለ ይታወቃል። ከዛም እንግዲህ ለጥያቄ እንፈልጎታለን ብለው እዛ ገባው። ያው እንግዲህ 8 ሰዓት ላይ ያቀርበዋል ያለ መርማሪ ቀጥሎ እኔኑ ተመርማሪ ያደረገኝ ማለት ነው። እንግዲህ ትንሽ ቢያናድድም ምክንያቱም ጥሩ ስነ ልቦና ሰው ላይ አይፈጥርም። ጋዜጠኛ ነጋሽ በዳዳም ይሁን መምህር ሲሳይ አዳነን ፈልገውት ነው የያዙት። እኔ ግን ፍላጎቱ ቢኖራቸው ኖሮ አስቀድሞ ክሱን ይመሰርቱ ነበር።
ነገር ግን እዛ ሲሄድ መያዝና መታሰሩ አንድም ሌሎች ያን ቦታ እንዳያምኑት ያደርጋል። በእኔ መታሰር ምክንያት አገልጋዮችም ሆኑ የሚዲያ ሰዎች መምጣት ፈርተዋልና እንዲህ አይነት ነገሮች ባይሆኑ ጥሩ ነው። እንግዲህ ክቡር ጠቅላይ ሚኒስትራችን ከዚህ በፊት ካጣራም በኋላ ነው የምናስረው ነው ያሉትና እያሰሩ ማጣራት በተቃራኒው እየተካሄደ ስለሆነ እንዲህ አይነት አካሄዶች ቢስተካከሉ መልካም ነው። ከስነ ልቦናም አኳያ ሰዎችም ጣቢያውን እንዲጣሉት ያደርጋልና ተከታትሎ ክትትሎች ስላሉ ማንም ሰው ከሕግ በላይ አይደለምና ሕጋዊ የሆኑ ነገሮች ተግባራዊ መሆን ይጠበቅባቸዋል። ይህን እናምናለን። ተከታትሎ መጠየቅ መያዝ ይቻላል። ነገር ግን ሰው እንደመጣ በዛው ግባ ማለት ለብዙዎች ሰዎች ጥሩ ነገርን ጥሩ ስሜትን አይፈጥርምና ይሄ መስተካከል አለበት ብለን እናምናለን። እንግዲህ መጋቢት 21 በዕለተ ሰኞ እዛው ከሆንክ በኋላ ወደ መምህር ሲሳይ አዳነ ወዳለበት ጸሎት ቤት ወደ ተባለው ስፍራ ነው ያረፍነው። እንግዲህ ጸሎት ቤቱ በጣም ትልቅ ነው። በርካታ ቅዱሳን ስዕላት አሉት፣ መጽሐፍት አሉት፣ ገድላት አሉት፣ ድርሳናት አሉት፣ ግብረ ሕማማት አለው። እነዚህን የመጽሐፍት ያለበት የጸሎት ቦታ ነው። ጥቂት ሰዎች ነን እዛ ውስጥ ያለ ነው። ከ18 አንበልጥም፣ እየቀነሰ ወደ 15 ሄዷል። ብዙዎቹ መጥተው ጸሎት የሚያደርጉበት ክፍል ነውና ወደዛ ክፍል ስገባ እጅግ በጣም ነው ደስ ያለኝ። ያለውም ታራሚ ወይንም ተጠርጣሪ በፍቅር ነበር የተቀበሉን። አገልጋይ በመምጣታችን መምህር ሲሳይ አዳነ ቀድሞ በአገልግሎት እያበረታቸው እያጽናናቸው ነበረ። የፍርድ ቤት ውሎዬን ላስቀድምና እዛ ውስጥ የነበረው አገልግሎት ምን ይመስላል፣ መምህር ሲሳይስ ማን ነው የሚለውን በጥቂቱ እናያለን። የፍርድ ሂደቱም በተመለከተ ሰኞ እንደገባው ማክሰኞ በ22 ስር ፍርድ ቤት ቀርቤ ነበር። የ14 ቀን ቢጠየቅም በ7 ቀን ውስጥ መርማሪው ሪፖርቱን እንዲያቀርብ ክቡር ዳኛው አዘዋል። ጥያቄዎቹ ያኔ የተምታቱ ነበሩ። ምክንያቱም ነጋሽ ሚዲያና ደረጀ ነጋሽ የሚለው በግልጥ የተለየላቸው አልመሰለኝም። እኔም ስነግራቸው ነበር። ምክንያቱም ነጋሽ ሚዲያ ያለው ካሳንችስ ነው፣ ደረጀ ዘወይንዬ ሚዲያ ያለው ደግሞ ላምበረት ነው። ወረዳ 8 እና ወረዳ 9 ላይ ነን ያለ ነው። ኢንተርቪው ላይ እኔ የለውበትም እና የስም ስህተት እንደሆነ ገምታለሁ። ከዛ በኋላ ነው እንግዲህ ተስተካክሎ ክሱም የቀረበው። ይሄ የሚያሳየው አስቀድሞ አለመሰራቱን የሚያሳይ ጉዳይ ነው። ከዛም 7 ቀን ለሰኞ እነሱ ሪፖርቱን ወይም ምርመራውን እንዲያቀርቡ ማክሰኞ እኛ እንድንቀርብ ነበረ። 3 የህግ ባለሙያዎች ተገኝተው ነበር። በዕለቱም ምላሽ ሲሰጡ ነበረነ አንዱ ዓለም። ከዛ በኋላ ለሳምንት በተቀጠረበት ሰዓት ላይ ቶሎም ስላልመጣ ፋይሉ ቀጠሮ ከሰዓት ሰኞም ስላልደረሰ ማክሰኞም ጠዋት ስላልደረሰ ማክሰኞ ከሰዓት ስለደረሰ ለሐሙስ እንዲሆን ተደረገ። ሐሙስም እንዲሁ ፋይሉ ቶሎ ስላልደረሰ አርብ ዝግ ነበር። ቅዳሜና እሁድም ዝግ ስለነበረ ወደ ሰኞ እንዲመጣ ተደረገ። እንግዲህ ሐሙስ ዕለት በዋለው የስር ፍርድ ቤት በ150 ሺህ ብር ዋስትና እንድለቀቅ ተደርጓል። ከዛም ያ ነገር ተግባራዊ ባይሆንም ይግባኝ ፖሊስ በመጠየቁ ከፍተኛ ፍርድ ቤት ይግባኝ ሰሚ ጋር ሄደን ነበረ። ከዛም በኋላ በእኔ በኩል እነ የህግ ባለሙያ መልካሙ ኦጎና የህግ ባለሙያ ነብዩ ትንታግ የሆኑ ጠበቃዎች ናቸው። እጅግ የሚያስደስት ምላሽ ነበር የሰጡት። ዳኛውም ክቡር ዳኛም ጠዋት ያንን ካዩ በኋላ ማለት ነው በ5 ዕለተ ሰኞ ሚያዝያ 5 ካዩ በኋላ ከሰዓት ለውሳኔ ቀጠሩ። ከሰዓት ለውሳኔ ሄድን። በህይወቴ የተደሰትኩበት ኢትዮጵያ መካን እንዳልሆነች ያረጋገጥኩበትና ስወጣም ከፍርድ ቤቱ ኢትዮጵያ መካን አይደለችም ብዬ የመሰከርኩና ዳኛው ፊት የተናገርኩት። ክቡር ዳኛው የተናገሩት ንግግር በእውነት እንዲህ አይነት መልእክቶች በቴሌቪዥን ሚዲያ ለህዝብ ቢቀርብ
ህዝብ ፍትህ እንዳለ በደንብ ያረጋግጣል ብዬ አምናለሁ። በጣም ብዙ ነገሮች ነው የተናገሩት። ያንን የተናገሩትን መናገር ባልፈልግም ከተናገሩት ውስጥ ሁለቱ ግን እስካሁን መቆየት የለበትም፣ የሚያስከስሰው ጉዳይ ወንጀል የለም፣ አሁንም የስር ፍርድ ቤቱን ውሳኔ አጽንተናልና ዋስ መብቱ ተጠብቆ ይለቀቅ የሚል የሰጡት እጅግ በጣም ጥሩ ነው። እኔ ለዚህን ያክል በማረሚያ ቤት መቆየቴም አግባብ እንዳልሆነ በትክክል ተናግረዋልና እንግዲህ እግዚአብሔር ፈቃድ ሆኖ በትላንትናው ዕለት ሚያዝያ 5 በተለቅቄ ወደ ቤተሰቦቼ ጋር ተቀላቅያለሁ እና ነገሮች ሁሉ በድጋሚ ለበጎ ነው ብለን ተቀብለናል። ወደ አገልግሎቱ በምንሄድበት ሰዓት እዛ ማረሚያ ቤት ውስጥ ያሉት በርካታ ሰዎች ናቸው። በተለያየ ምክንያት የታሰሩ ናቸው፣ የተጠረጠሩ ናቸው። በአብዛኛው ደግሞ በግድያ ወንጀል ተጠርጥረው ያሉ ናቸው። እዛ ውስጥ መምህር ሲሳይ ሄዶ አገልግሎት መስጠቱ ለነሱ በጣም ትልቅ እረፍት ነበረ። ሰው በናፈቃቸው ሰዓት እሱ ተገኝቶላቸው ነበር። አገልግሎቱን ሁለታችንም ቀጠልን። የሚገርመው በውጪ የማናደርገውን አገልግሎትና ጸሎት እዛ ቤት ውስጥ ይካሄድ ነበረ። እንግዲህ ጸሎት ቤቱ ከ70 ሰው በላይ የሚይዝ ነው። ወደ 15 ክፍሎች አሉ። ሁሉም የሙስሊምም የራሳቸው የሆነ የጸሎት ቦታ አለ፣ ፕሮቴስታንቶችም አለ። የኦርቶዶክስ የሆኑት ደግሞ እኛ ጋር መጥተው ጸሎቱን አዳራሽ ውስጥ ያደርጉ ነበርና በቀን 4 ጊዜ የጸሎት ፕሮግራም አለ። ጠዋት፣ ቀን፣ ማታ። እነዚህ ሶስቱ ሁሉም እዛ ግቢ ውስጥ ያሉ ኦርቶዶክሳውያን በጋራ የምናደርገው ጸሎት ነው። ከቆጠራ በኋላ ደግሞ ማምሻው ላይ የሚደረገው የራሳችን ክፍል ውስጥ ያለ ነው ጸሎትና ወንጌል አገልግሎት አለ። ቀንም የወንጌል አገልግሎት አለ፣ የዝማሬ አገልግሎት አለ። እንግዲህ ተአምራት ይነበባሉ። ተአምረ ኢየሱስ፣ ተአምረ ማርያም ይነበባሉ፣ ገድላቶች ይነበባሉ። እንዲሁም ስንክሳር ይቀርባል፣ መዝሙረ ዳዊት ይቀርባል፣ ውዳሴ ማርያም ይጸለያል፣ ምህላ ይካሄዳል። እጅግ በጣም ደስ የሚል ፕሮግራም ነበር ሲካሄድ የነበረው። ወደ ሰሞነ ሕማማት ስንመጣ ስግደቱ በእውነት እስከዛሬ ካገለገልኩት አገልግሎት የማረሚያ ቤቱ አገልግሎት የሚያስደስት ነበረ። 12 ሰዓት ላይ ስግደት አለ፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት እና 12 ሰዓት ላይ ድጋሚ ስግደት ይካሄድ ነበረ። በእነዚህ ሁሉ ጸሎቶች እየተካሄዱ ወንጌል እየተማማርን ዝማሬ እየዘመርን ይካሄድ ነበረ። ጸሎተ ሐሙስ ለሕጽበተ እግር በሚከናወንበት በዛ ሰዓት ደግሞ ማታ ላይ በጸሎት ቤታችን በእኛ ጸሎት ቤት ውስጥ እስረኛው እርስ በርሱ እግር ይተጣጠብ ነበርና ትህትና የተሞላበት ስራ ነበር ሲከናወን የነበረው። ዕለተ አርብ ስቅለት ማለት ነው። ማረሚያ ቤቱ በጣም እናመሰግናለን። ግቢውን ፈቅዶልን ምንጣፍ በማውጣት ሁሉም ኦርቶዶክሳዊ ወጥቶ ዕለተ ስቅለትን ግብረ ሕማማት እየተነበበ ኪርያላይሶን እያለን ስንሰግድ ነው የቆየ ነውና በእውነት ኢየሩሳሌም ቀራንዮ ከሰገድኩት ስግደት በላይ ያስደሰተኝ በዚህ ማረሚያ ቤት ውስጥ የተከናወነው የስግደት መርሃ ግብር ነው። በብዙ ወንጀል የተጠረጠሩት ወንድሞቻችን ለእግዚአብሔር ክብር ተንበርክከው ኪርያላይሶን እንዲሉ ንስሐ እንዲገቡ ራሳቸውን ሲያዘጋጁ ማየት፣ እንዲጸጸቱ ማድረግ ታላቅ ስራ ነው። ምክንያቱም ብዙ ጊዜ እስር ቤት ስንገባ መፈታታችን ነው እንጂ በኃጢአት የታሰርነውን መፈታት አናስብምና በእግዚአብሔር ቃል መዶሻነት እየተኮረኮሙ ወደ ቀደመው ማንነታቸው እንዲመለሱ ማድረግ ታላቅ ሐዋርያዊ አገልግሎት ነውና በእግዚአብሔር ቸርነት ተሳክቶልናል። ይህ ብቻ አይደለም፣ ዕለተ ሰንበት ትንሣኤን ማለት ነው አሁንም አስተዳደሩ ፈቅዶልን ግቢው ውስጥ በዓሉን እንድናከብር እሺ ስላለን ኦርቶዶክሳውያን የሆን ገንዘብ በማዋጣት ወተት በመግዛት ዳቦ በማስደፋት ኩኪስ እንዲሁም ፈንዲሻዎችን በማዘጋጀት በግቢ ውስጥ ያሉትን ሙስሊሞችና ፕሮቴስታንቶችን በመጋበዝ በጋራ ነበር በዓሉን ያከበርነው። የምርቃት ስነ ስርዓትን ከሙስሊሞችም ከፕሮቴስታንቶችም ይካሄዳል።
ከኦርቶዶክስ ደግሞ እኔ ማሳረጊያውን አቀርብ ነበር። እንግዲህ ይሄ እጅግ አንድነታችንን አብሮነታችንን ያሳየ ነው። ትንሿ ኢትዮጵያ ያለችው ማረሚያ ቤት ነው። ዘር የማይጠየቅበት፣ ሁሉም ሰው ተከባብሮ ተካፍሎ የሚበላበት፣ ምግብ ሲመጣ ለሌለው የሚሰጥበት፣ አንድ ሰው ለመፈታት ገንዘብ ሲያጥረው ሁሉም አዋጥቶ የዋስትና ገንዘቡ እንዲከፈል የሚደረግበት እጅግ ታላቅ ትህትና። ይህ ኢትዮጵያዊነት መዋደድ በውጭ ቢኖር ሀገራችን የት በደረሰች ያስብላል። እንግዲህ ዕለተ ሰንበት ትንሣኤን በመጨረሻ ማታ ላይ እያሃዲጋ እያልን ሰላም ለኢትዮጵያ እያልን እየዘመረን ትንሣኤሽን ያሳየን እያልን እንዘምር ነበር። በሴቶች በኩል ያው ግንብ ቢለየንም ሴቶቹ እዛ ሆኖ ደግሞ በእልልታ ያደምቁልን ነበርና የነበረው ስነስርዓት ቤተሰብን እንዳናስብ፣ ከልጆቻችን ከሚስቶቻችን ከጓደኞቻችን መለየታችንን እንዳናስብ እግዚአብሔር ፈቅዶና ወዶ ትልቅ ስራ የሰራበት ፕሮግራም ነውና ለዚህ ፕሮግራም ስኬት አስተዳደሩ ያደረገውን አስተዋጽኦ ሳናመሰግን አናልፍም። እንግዲህ እዛ ውስጥ በርካታ ሰዎች በጭንቀት ውስጥ ያሉ የተጎዱ ሰዎች፣ ስሜታቸው የተጎዳ በተለያየ ነገር ወንጀል ተጠርጥረው የመጡት ሰዎች ወደ ራሳቸው እንዲመለሱ፣ ከመጥፎ ሕይወት እንዲድኑ፣ ከምድራዊ እስራት ሳይሆን ከሰማይ እስራት እንዲላቀቁ እየተሰጠ ያለው የወንጌል አገልግሎት እጅግ በጣም የሚበረታታ ነው። በዚህ ላይ ትልቁን ስራ መምህራችን መምህር ሲሳይ አዳነ ለተከታታይ በቀን 2 እና 3 ጊዜ እያስተማረ አገልግሎት ሲሰጥ ቆይቷልና ቆይታችን እጅግ ድንቅና ውብ የሆነ ነው። እንግዲህ በጭብጨባና በእልልታ ነው ስንወጣ ታራሚዎቹ ወይንም ተጠርጣሪዎቹ የሸኙን ማለት ነው። እዛ አካባቢ እንግዲህ ብዙ ጊዜ 3ኛ ፖሊስ ጣቢያ ወይንም ማዕከላዊ ሲባል በአእምሯችን ውስጥ የሚመጣ ነገር አለ። እኔ ግን የራሴን ምስክርነት ነው፣ የሌሎቹ እንደተጠበቀ ሆኖ በራሴ ምስክርነት ግን ፖሊሶቹ በሙሉ እጅግ ትሁታን ሆነው ኮማንደርም ጭምር ኮማንደር መስፍንም ሲመክረን በትህትና የተሞላበት እንጂ እንደ ባለስልጣን በመሆን አይደለም። ሁሉም የሚያደርጉት ወደ ፍርድ ቤትም ይሁን ወደ ሕክምና ስንሄድ እጅግ በጥሩ መልኩ አቀባበል ነው። በተለይ እኔን መምህር ሲሳይንና ነጋሽ በዳዳን የሰጡን አክብሮት እጅግ ደስ የሚል ነውና እጃችን ላይ ሰንሰለት ሲያደርጉ ግድ ሆኖብን ነው እንጂ እናንተ ላይ ሰንሰለት ማድረጉ ሳይሰማን ቀርቶ አይደለም እያሉ ይናገሩ ነበርና ይሄ ነገር ያላቸውን ትህትና በጎነትን የሚያሳይ ነው። እንግዲህ እዚህ 3ኛ ፖሊስ ጣቢያ ወይንም አዲስ አበባ ፖሊስ ኮሚሽን እንግዳ መቀበል ማንም ሰው ቢመጣ አይመለስም፣ ገብቶ መጠየቅ ይችላልና እንደ ልብ ቤተሰብን የማግኘት በዛ ላይ ሁል ጊዜ ከ6 ሰዓት እስከ 8 ሰዓት ከዛ ውጪ ባለው ከጠዋት ከ3 ሰዓት እስከ 6 ሰዓት ከዛ ደግሞ ከ8 ሰዓት እስከ 10 ሰዓት ማንኛውም እንግዳ እየመጣ ይጠይቀናል ማለት ነው። የምግብን ጉዳይ በተመለከተ ያው ከምንበላው የማንበላው ይበልጣል። ምክንያቱም እጅግ በጣም ብዙ ምግብ ነው የሚመጣው። ብዙ ሰዎች ጠያቂዎቻችን በጣም ብዙዎች ናቸው። ለምሳሌ መምህር ሲሳይ ያስተምርበት የነበረው የጽጌ ማርያም ማህበርተኞች ወይዘሮ ሀረግ ደስታ የአቶ ጌራ ባለቤት ከኔም ጋር በአቡነ ሀራ ማህበር እንዲሁም በቅዱስ እስጢፋኖስ ቤተክርስቲያን ስብከተ ወንጌል ስታገለግል የነበረች መኪና በመመደብ በየቀኑ ምግብ እንዲመላለስልን ታደርግ ነበረ። የደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ስማ ጽድቅ ሰንበት ትምህርት ቤትም መድኃኒትንም በመግዛት እንዲሁም ምግቦችን በማምጣት ስግደትን እንኳን እያቋረጡ እየመጡ አይዟችሁ ሲሉን የነበረ ነውና ጠያቂዎቻችን እጅግ በጣም ብዙዎች ናቸው። በጣም ምግብ ይበዛ ነበረ። በጣም የገረመን ግን አንድ በጣም ምስኪን ድሃ የሆነ ሰው ከአንድም 2 ጊዜ እኔ አገልጋዮቼ ናቸው መምህራኖቼ ናቸው ድሃ ነኝ ምንም የለኝም ያለችኝ ውሃና ቆሎ ነው ብሎ ይዞ የመጣው ልባችንን ነክቷልና እግዚአብሔር በጸጋው ያስብልን። ለኛ ይሄ ትልቅ አክብሮት ነው። እንግዲህ ከብፁዕነታቸው ጀምሮ ብፁዕ አቡነ መቃርዮስ የበረሃ ጓዴ የሆኑት አባት ጂጂጋ ላይ አብረን ጎዴ፣ ቀብሪ ዳሃር፣ ዳጋ ሀቡር የተለያዩ ቦታ ላይ
መሬት እየተኙ አገልግሎት የሚሰጡ ደፋር የሆኑ አባት፣ ሰው የማይለዩ ሰርግ ቤት ይሁን ለቅሶ ቤት ይሁን ጉባኤ ይሁን ገዳም ይሁን የማይቀሩ አባት፣ ወጣቶችን የሚያበረቱ አባት፣ ብዙዎቹ በተለያየ ነገር ፕሮቶኮል ሲጠብቁ ወይንም ደግሞ ሄዶ መጠየቅ ሲያቅታቸው ወይንም ደግሞ ሰዎችን ከሰዎች ሲለዩ እሳቸው ግን ሁሉም ጋር በመሄድ የሚያበረቱ አባት፣ በሁሉ ዘንድ የተወደዱ አባት ናቸው። በተለይ መከራ ያለበት፣ ችግር ያለበት፣ ጦርነት ያለበት፣ ሞት ያለበት ቦታ ላይ እየሄዱ ቤተክርስቲያንን ሲያበረቱ የቆዩ አባት ናቸው። እንደምታስታውሱትም ጅጅጋ እኔ ነኝ ለመጀመሪያ ጊዜ መስከረም 1 ይዣቸው ሄድኩት። ከዛም ምስራቅ ሐረርጌም ላይ በዛ በፈተና ሰዓት አብረው ያልተለዩ አባት ናቸው። የ4 ኪሎ ጳጳስ ሳይሆኑ የተቸገሩ ሰዎችን የሚጎበኙ አባት ናቸው። እኚህ ታላቅ አባት አሁን እንግዲህ በምዕራብ ካናዳ ላይ በሀገረ ስብከት ደረጃ ትልቅ ስራ እየሰሩ ያሉ አባት ናቸው። ሚዲያንን በመጎብኘት እኔንም እዛ መጥተው እኛንም አገልጋዮችን መጥተው አይተው በአይዟችሁ በጸሎት እናስባችኋለን ብለው ማለታቸው በጣም ብፁዕ አባታችን እግዚአብሔር ያክብርልን። የአባት ድርሻ ይሄ ነው። የጠፋውን፣ የደከመውን፣ የታመመውን፣ የታሰረውን መጎብኘት ነው እና የአባት ድርሻ አባትነታዊ ድርሻዎትን ስለተወጡ አክብሮቴ በፊትም አለ፣ አሁን ደግሞ የበለጠ የላቀ አክብሮት አለኝና በእውነት ብፁዕ አባታችን ብፁዕ አቡነ መቃርዮስ አርበኛ የሆኑ ናቸው። ጠንካራ የሆኑ አባት ናቸው። አስታውሳለሁ ጅጅጋ ላይ መስከረም 1 ፕሮግራም ስንሰራ 18 አገልጋይ ፈርተው አንሄድም ሲሉ እሳቸው ናቸው የተገኙት። በዛ በመከራ ሰዓት እነዛ አብያተ ክርስቲያናት ሲቃጠሉ ክርስቲያኑ እንደ ጧፍ ሲነድ ለመምጣት ብዙዎቹ ሊቃነ ጳጳሳት ሲቀሩ በቦታው ላይ መድቡኝ ብለው ዋጋ የከፈሉ እና ያን ቦታ እንዲቀና የፈረሱት አብያተ ክርስቲያናት እንዲሰሩ ያደረጉ መሬት እየተኙ አብረውን ያገለገሉ ጠንካራ አባት ናቸው። ክብረት ይስጥልን። ስለ ካናዳውም ግብዣ ፈቃደ እግዚአብሔር ይሁን። እንግዲህ አንዱን ቀን እግዚአብሔር ቢፈቅድ መተን እናገለግላለን ብዬ ተስፋ አደርጋለሁ። ሁሉም በእግዚአብሔር ቸርነት የሚከናወን ነው። እንደዚሁም ደግሞ የወይንዬ አቡነ ተክለ ሃይማኖት ገዳም አበበኔት መላከ ሰላም አባ ገብረ ኢየሱስን ከልብ እናመሰግናለን። በተደጋጋሚ በመምጣት ማረሚያ ቤትም ፍርድ ቤትም በመምጣት የደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን አስተዳዳሪ መላከ ሰላም መምህር አይነኩሉን እናመሰግናለን። ሰንበት ትምህርት ቤቱን ግን ተናግሬ አልጨረሰውም። እግዚአብሔር ያክብርልን። አኮርታችሁኛል። የቅዱስ እስጢፋኖስ ቤተክርስቲያን ሰንበት ትምህርት ቤት ወዳጆቼ እጅግ በጣም አስደሰታችሁኛል። የሰሚነሽ ቅድስት ኪዳነ ምሕረት ቤተክርስቲያን አስተዳዳሪም እንዴት እንደተንሰፈሰፉ አይተናል። የመሪ ቅድስት ሥላሴ ቤተክርስቲያን ስብከተ ወንጌል ኃላፊውም እንዲሁ በሚቻላቸው በገንዘባቸውም ሲያግዙን ሲያበረቱን ነበርና በርካቶች እየመጡ ሲጎበኙን ነበረ። እነ ዘማሪ ገብረ አምላክ በተደጋጋሚ ከታታ ዘየካ የግጥምና ዜማ ደራሲ ታታ ዘየካ ጋር በመሆን በመምጣት እነ ዘማሪት ዮርዳኖስ፣ እነ መምህር መታሰቢያ ደምሴ፣ እነ መምህር አንተነን አክብሮታችን የላቀ ነው። እግዚአብሔር ያክብርልን። እነ መምህር የማርያም ወርቅ ሎዛ ሚዲያ እንደዚሁም ራማ ሚዲያ መታችሁ ስለጠየቃችሁን ጋዜጠኛ ጥበቡ በለጠንም ከልብ እናመሰግናለን። በርካታ ጋዜጠኞች መጥተዋል። የኔም ጋዜጠኞች በቦታው ላይ ተገኝተዋል። እንደዚሁም ጋዜጠኛ ትዕግስቱ በቀለንም ከልብ እናመሰግናለን። እንግዲህ በርካታ ማንን ጠርተን ማንን እንተዋለን። የነበረው የጥየቃ ፕሮግራም ውስጣችንን አበርትቶት ነበር። ደግሞ ሶስታችንም አንድ ክፍል ውስጥና አንድ ላይ ስለሆንን ጠያቂዎቻችን በአብዛኛው የጋራ የሆኑ ጠያቂዎች ናቸውና እጅግ በጣም ደስ የሚል ስራዎች ናቸው የተሰሩት። ህዝቡ ፍቅሩን አክብሮቱን ገልጾልናል። በተለያየ ሚዲያ ስታደርጉ ነበረ፣ ስትጮሁልን ነበረ፣ ስትጸልዩልን ነበረ። በሀገር ውስጥም በውጭም ስትጮሁልን ለነበራችሁ ሁሉ አገልግሎት ምስጋናችን እጅግ የላቀ ነው። እንግዲህ በዚህ ላይ በርካታ ብዙዎች ስራ ሰርተዋል፣ አበርትተውናል። ባለቤቴንም አመሰግናለሁ። ትልቁን ግን ዋጋ የከፈለችው እጅግ ረፍት ያጣችውና እስከ መታመም የደረሰችው አይኔ የምላት የበኩር ልጄ ዶክተር ኢየሩሳሌም ደረጀን ከልብ አመሰግናለሁ። ብድር ይግባሽ። በእውነት ልቤ ሐሴት አድርጓል። በእኔ መታሰር መንገላታትሽ ቢያሳዝነኝም የከፈልሽው የልጅነት ዋጋ የደከምሽው ድካም ግን ከህሊና የሚጠፋ አይደለም። ያው ሰው የዘራውን ያጭዳልና በጎ ስራ ሰርተሻል። እግዚአብሔር ነገ በልጆችሽ እንደሚክስ ተስፋ አደርጋለሁ። እጅግ ጥሩ ነገር ተደርጓልና
መታችሁ የጎበኛችሁትን ያያችሁንን በሙሉ እናመሰግናለን። ዛሬ የመጣሁት ትልቁ ነገር ለማመስገን ነው። በውጭው ዓለምም በሀገር ውስጥም ያላችሁትን እነ ራሄል ከአሜሪካን ድረስ መጥተው ከአንድም ሁለቴ ሲጎበኙን በጣም ነው እጅግ ደስ ነው ያለን። እንግዲህ ምስጋና ላይ ሰው መርሳት ይመጣልና ይቅርታ መታችሁ የጠየቃችሁትን ብረሳ እንዳትቀየሙም። ብዙ መስተካከል ያለባቸው ነገሮች ስላሉ ወደፊት ተስተካክለን የምንናገር ይሆናል። እንግዲህ መጀመሪያ ወደዚህ ማረሚያ ቤት በዕለተ አርብ ቦሌ ደብረ ሳሌም መድኃኔዓለም ካቴድራል አስተምሮ ሲወርድ የተያዘው መምህራችን መምህር ሲሳይ አዳነ ነው። ብዙዎቹ መምህር ሲሳይ አዳነን በቅርቡ ነው የሚያውቁትና መምህር ሲሳይ አዳነ ማን ነው የሚለውን ለማሳወቅ እፈልጋለሁ፣ ለቤተ ክህነቱም ለቤተ መንግስቱም። መምህር ሲሳይ አዳነ ከ1993 ጀምሮ ከኛ ጋር አገልግሎት የጀመረ ነው። በማህበረ ወይንዬ አቡነ ተክለ ሃይማኖት ትምህርት ክፍል ውስጥ በመሆን በኃላፊነትም በአገልግሎትም ላለፉት 25 ዓመታት የወንጌል አገልግሎት ሲሰጥ የነበረ ነው። እግዚአብሔር በድንቅ አጠራር ጠርቶት ከመጣ ጊዜ ጀምሮ አብያተ ክርስቲያናት እንዲታነጹ፣ ወንጌል እንዲስፋፋ፣ የተቸገሩት እንዲረዱ ያለ አበል በነፃ የሚያገለግል ወንድም ነው። ቅዱስ እስጢፋኖስ ቤተክርስቲያን ለረጅም ዓመታት በርካታ አብያተ ክርስቲያናቶች ላይ ያለ አበል ከፈሉኝ ሳይል በነፃ አገልግሎቱን ሲሰጥ የቆየ ነው። በገዳማት ጉዟችን ዋልድባ ሆነ፣ አክሱም ሆነ፣ ገረአልታ ሆነ፣ ላሊበላ ሆነ፣ ከጠረፍ እስከ ጠረፍ አቡነ ሐራም ሆነ የትም ብንሄድ መሬት እየተኛ ሳይደክም በርቀት በረጅም አገልግሎት ትልቅ ስራ የሚሰጥ ወንድማችን ነው። መምህር ሲሳይ ዛሬ እንደ ውሃ ፈሳሽ፣ እንደ እንግዳ ደራሽ፣ እንደ ወፍ ዘራሽ የመጣ አገልጋይ አይደለም። 25 ዓመት ሩብ ምዕተ ዓመት በአገልግሎት ውስጥ የቆየ ነው። ጋብቻው በራሱ ለብዙዎች አስተማሪ የሆነ ነው። መምህር ሲሳይ ሲያገባ እንግዲህ 18 ዓመት ልጅ አለው። 3 ልጆች አድርሷል። ጋብቻውን የፈጸመው ከነዳያን ጋር ነው። በቃ ሌሎችን አይደለም፣ ነዳያንን ጠርቶ በቤተክርስቲያን ጋብቻውን ሲፈጽም የኔ እንግዶች ነዳያን ናቸው ብሎ ከነዳያን ጋር ነው ጋብቻውን የፈጸመው። ማን ነው እንዲህ ያደረገ? ማን ነው እንዲህ የሰራ? ማን ነው የተቸገሩትን ያሰበ? በሬ ጥለን ጮማ ስንቆርጥ፣ ጠጅ ስንጨልጥ፣ ውስኪ ስንራጭ እነዚህ ችግረኞችን አስበን ይሆን? ምናልባት ተረፍራፊ እንኳን ከሰጠን ነው። መምህር ሲሳይ ግን አንድ ጊዜ ያደረጋትን ጋብቻውን ከነዳያን ጋር ከእነርሱ ጋር ነው በዝማሬ ያከበረው። ማዕድም የተቋደሰው ከነሱ ጋር ነበር። ይሄ እጅግ በጣም ለየት የሚያደርገው ጠባዩ ነው። እንግዲህ መምህር ሲሳይ ጠንካራ የሆነች ባለቤት አለችው። ለአገልግሎት ትኩረት የሚሰጥ ነው። መጠጥን የማይጠጣ ነው። በፍጹም ከመጠጥ የራቀ ነው። የመምህር ሲሳይ ጠባይ ይታወቃል። ኳስ ይወዳል። ሮናልዶ ተብሎ ብለን ነው በቅጽል ስም የምንጠራው። ኳስ ይጫወታል። ለጤና ኳስ የሚጫወት ነው። እንደዚሁም ደግሞ ለቤተክርስቲያን በሚደረግበት ሰዓት የወንጌል አገልግሎት ከሌለው ቁጭ ብሎ እንደ ምእመን የሚማር ነው። ቁጭ ብሎ መጽሐፍ ይዞ ማስታወሻ ይዞ የሚማር ነው። አንዳንዶቻችን አገልግሎት ሄደን ተራይ እስኪደርስ ብለን ሌላ ቦታ እንሆናለን። ቁጭ ብለን አንማርም። መምህር ሲሳይ ግን ቁጭ ብሎ የሚማር መምህር ነው እና ትልቅ አገልግሎት የሰጠ ነው። መምህራችን እንግዲህ ባለፈው ዲያቆን ዳንኤል ክብረት ስላቀረበው ሐሳብን በሐሳብ መጽሐፍ ቅዱሳዊ የሆነ ሐሳብ ስላቀረበ ወንጀል አይደለም። እኛ እንደተፈታ ነው እሱን እንደሚፈታ ተስፋ አለን። ያንን ስደት ከመቤታችንም አለ፣ ስደት ከዮሴፍም አለ። ስለዚህ የተሰደዱት ሁሉ ተመላሽ እንደሚሆኑ እናምናለንና ያንን እውነት ስለተናገረ ነው። እንግዲህ እግዚአብሔር ፈቅዶ የሚያስከስስ ስላልሆነ የሚያስጠይቅ ስላልሆነና ወንጀል ስላልሆነ ሁለታችን እኔና ጋዜጠኛ ነጋሽ በዳዳ ወጥተናል። መምህር ሲሳይም እንግዲህ ነገ ፍርድ ቤት ቀጥረዋለሁ። ከተወሰኑ ቀናት በኋላ ወጥቶን ተቀላቅሎ እንዲሁ አገልግሎቱን ይሰጣል ብለን እናስባለን። ብዙዎቻችሁ በደረጀ ዘወይንዬ ሚዲያ እንደምታውቁት ግብረ መልስ በመስጠት በድፍረትና በእውነት በማስረጃ መጽሐፍ ቅዱሳዊ ማስረጃ በማቅረብ ትልቅ ስራ እየሰራ ያለ ተሐድሶዎች ላይ ቤተክርስቲያን ስህተቶች ሲፈጸሙ የማያልፍ ፊት ለፊት የሚናገር አገልጋይ ነው መምህር ሲሳይ አዳነ። ለብዙዎች ልብ ማረፍ የሚችል ግብረ መልስ የሚሰጥ
አገልጋይ ነው መምህር ሲሳይ አዳነና ይህ ወንድማችን እንዲፈታልን በፍቅር እንጠይቃለን። እናንተም ደግሞ በያላችሁበት ሆናችሁ በጸሎት አስቡት። ቤተሰቦቹን ልትጠይቁ ልታበረቱ ይገባል። ምክንያቱም ይህ ሰው በዕለት የሚተዳደር ነው። በሱ መታሰር ቤተሰቡ እየተጎዳ እንደሆነ አስባለሁ። ስለዚህ አይዟችሁ ልንል ባለቤቱንም አይዞሽ ልንል ይገባል። ልጆቹንም እንዳይደናገጡ ልናደርግ ይገባልና መምህር ሲሳይ አዳነ ላለፉት 25 ዓመታት 5 ዓመት አይደለም ያልኩት 25 ዓመታት በወንጌል አገልግሎት ገዳማትን በመርዳት በጎ ስራ በመስራት ትልቅ የሰብአዊነት ስራዎችንም በመስራት ሲያገለግል የቆየ ለኔ ደግሞ የቅርቤ ሰው የሆነ በችግሬም በደስታዬም በሐዘኔም ጊዜ ያልተለየኝ የሚያበረታኝ ይሄ ሚዲያ እንዲጠናከር ምንም ክፍያ ሳንከፍለው በነፃ እየመጣ እየሰራ ምላሽ ግብረ መልስ የቤተክርስቲያን አፍ ሆኖ ሲያገለግል የቆየ ወንድማችን ነው። ፍቱትና ይሂድ እንላለን። እንደሚፈታም ተስፋ እናደርጋለን። እግዚአብሔር የራሱ ቀን አለው። ያም ቀን እንደሚሆን እናምናለን። እንግዲህ ወደ መጨረሻው ላይ ለዲያስፖራ የምናስተላልፈው መልእክት ሶስታችንም ያው በዲያስፖራ ዙሪያ በተነሱት ሀሳቦች ነው እነዚህ እስራቶች የመጡት። አሁንም ግን አንድ ነገር እላለሁ። ዲያስፖራ ኢትዮጵያዊ ነው። ኢትዮጵያዊነትን ማንም ከኪሱ የሚሰጠን ወይንም የሚነሳን አይደለም። ኢትዮጵያ የቀደሙት አባቶቻችን ደረታቸውን ለጦር እግራቸውን ለጠጠር አንገታቸውን ለሰይፍ ጭንቅላታቸውን ለመጻፍ ጀርባቸውን ለጅራፍ ሰጥተው ያቆዩት ሀገር ናት እንጂ በሰዎች ውዴታና ፍቃድ የምትሰጥና የምትከለከል ሀገር አይደለችም። ስለዚህ ኢትዮጵያ የእናንተ ናት። ኢትዮጵያም ዛሬ ትወዳችኋለች። ሬሳችሁ አይደለም በቁማችሁ ወደ ሀገራችሁ ገብታችሁ በጎ ስራ እንደምትሰሩ ተስፋ አለን። የተሰደደ ሁሉ አይቀርም። ተመየጢ ገሊላ እትዊ እንደሚል መጽሐፍ እመቤታችን ተሰዳ ነበረ፣ ገሊላ ተመልሳለች። እስራኤላውያንም ከ430 የግዞት ባርነት በኋላ ከግብፅ ተመልሰዋል። ባህር ኤርትራን ከፍሎ እግዚአብሔር አሻግሯቸዋል። ዳመና ጋርዶ በብርሃን አምድ አስጉዟቸዋል። መና ወርዶ መግቧቸዋል። እዚህ ብዙዎቻችሁ ልባችሁ ያለው ኢትዮጵያ ነው። በተለያዩ ዓለማት ላይ ዞሬ ተመልክቻለሁ። 50 ዓመት የቆዩ ሰዎች ቢሆኑ እንኳን ልባቸው ያለው ኢትዮጵያ ነው። ሁኔታዎች ስላልተመቻቹ ምን ይዤ ሀገሬ ልግባ በማለት የሰላም መታጣት፣ የጦርነቱ ጉዳይ፣ የኑሮ ውድነቱ ጉዳይ፣ የቢሮክራሲ ጉዳይ፣ የተለያዩ ችግሮች ወደ ሀገር ቤት እንዳትመጡ አደረጋችሁ እንጂ ነገሮች ቢመቻች አንድ ኢትዮጵያዊ ውጭ ይቀራል ብዬ አላስብም። ሁሉም ሰው ወደ ኢትዮጵያ ይመጣል። ስለዚህ እስራኤል እኮ ተበታትና ነበረ። በ70 ዓመተ ምህረት በንጉሥ ጥጦስ ፈርሳ እስራኤላውያን ለብዙ ጊዜ መከራ ደርሶባቸው ነበር። ዛሬ ሀያል የሆነችው እስራኤል የበሬ ግንባር ሀገር የምታክል እስራኤል ዓለምን የምታንቀጠቅጠው በዓለም ላይ የተበተኑ የተሰደዱ ስደተኛ እስራኤላውያን ተሰባስበው ሀገራቸውን ስለወደዱ ለሀገራቸው ስለሰሩ ነውና እናንተም በባዕድ ሀገር ያላችሁ በእውቀት በገንዘብ በተለያዩ ነገር ኢትዮጵያን ከፍ እንደምታደርጉ ተስፋ አደርጋለሁ። ምክንያቱም ኢትዮጵያ አትጠላችሁም። ኢትዮጵያ እናት ናት። እናት ልጆቿን ደግሞ አትጠላም። እናት ልጆቿን ትናፍቃለች። እናት ልጆቿን ትሰበስባለች። አንድ ቀን ኢትዮጵያ እንደምትሰበስበን ተስፋ አለን። ይህ ዘመን ያልፋል። የመከራ ዘመን፣ የጨለማ ዘመን፣ የስደት ዘመን፣ የጦርነት ዘመን፣ የዘረኝነት ዘመን ያልፋል። ኢትዮጵያዊነትን የምናጎላበት ሰንደቅ ዓላማውንም ከፍ አድርገን የምናውለበልብበት ጊዜ ሩቅ አይሆንም። ስለዚህ በምንም መልኩ በኢትዮጵያዊነት ተስፋ እንድትቆርጡ አያስፈልግም። ይህ ተስፋ የቆረጣችሁ ዕለት ራሳችሁን በራሳችሁ እየገደላችሁ ነው ማለት ነው። በእግዚአብሔርና በኢትዮጵያዊነት ተስፋ አይቆረጥም። ስለዚህ ነገ አዲስ ቀን ነው። ሚዲያችንን መጨረሻው ላይ እንላለን እኮ እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል እንላለን። ከዛስ ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት እንላለን። ኢትዮጵያዊ ማንነታችሁን ልታጡ አይገባም። ኢትዮጵያዊ መልኩን ነብር ዝንጉርጉርነቱን ሊለውጥ ከቶ አይችልምና እናንተ ኢትዮጵያውያን በዓለም ላይ ያላችሁ እናንተ ኢትዮጵያውያን በተለያየ ምክንያት ወደ ውጭ ሀገር የተሰደዳችሁ እናንተ ኢትዮጵያውያን ተጨማሪ ዜግነት የተሰጣችሁም ይሁን ያልተሰጣችሁ ግድ የላችሁም። እናት ኢትዮጵያ ዛሬም ትወዳችኋለች። እናት ኢትዮጵያ ዛሬም ትጣራለች። እናት ኢትዮጵያ ዛሬም ልጆች ትላለችና በፍጹም በምንም አይነት መልኩ
ተስፋ እንዳትቆርጡ፣ ኢትዮጵያዊነታችሁን እንዳትጠሉ፣ ኢትዮጵያዊነታችሁን እንዳትረሱ አደራ እንላለን። ፍቅር ስለሆናችሁ ለሀገር ቤት ብዙዎቹን ትረዳላችሁ። እናት፣ አባት፣ ጎረቤት፣ ጓደኛን ብዙ ታደርጋላችሁ። እኛ ወደ እናንተ ስንመጣ እንዴት እንደምትቀበሉን እናውቃለን። እግር አጥባችሁ የምትቀበሉ ናችሁ። እኛም ደግሞ እግዚአብሔር ፈቅዶ ወደፊት ስትመጡ ቀይ ምንጣፍ አንጥፈን አበባ አዘጋጅተን በፍቅር እንቀበላችኋለን። የጋራ እናት እንጂ እንጀራ እናት የላችሁም። እናታችን አንዲት ኢትዮጵያ ነን። እናንተ የኢትዮጵያ የእንጀራ ልጆች አይደላችሁም። እናንተ የኢትዮጵያ ልጆች ናችሁ። ስለዚህ በሚደረጉት ወይንም በአንዳንድ ነገሮች ተስፋ መቁረጥ እንዳይታይባችሁ አደራ እላለሁ። አሜሪካን ስቴት ላይ በተለያየ ቦታ ኳስ ፕሮግራም ሲካሄድ ያለው የኢትዮጵያዊነት ፍቅር እንዴት ደስ ይላል! አረንጓዴ፣ ቢጫ፣ ቀይ ተለብሶ የተለያዩ የባህል ልብሶች ተለብሰው የሚደረገው እንቅስቃሴ የሚያስገርም ነው። ከአንድም ሁለቴ ይሄ ድል ገጥሞኝ አይቻለሁ። ስለዚህ ሁኔታዎች ስላልተመቻቹላችሁ ነው እንጂ ሁኔታዎች ስላልቀኑላችሁ ነው እንጂ ማንም ከኢትዮጵያ ውጪ መኖር የሚፈልግ የለም። የሰው ሀገር የሰው ነው። እናንተ ባለ ሀገር ናችሁ። እናንተ ሀገር አላችሁ። እናንተ እናት አላችሁ። እናታችሁም ኢትዮጵያ ናት። እናታችሁ ይችን ሀገር ለማቆየት የቀደሙት አባቶቻችን በአጥንት ስብርባሪ በደም ፍሳሽ ያቆዩዋት ሀገር ናት። ያቺ ሀገር የሁላችንም ሀገር ናትና በፍቅር በሰላም እንደምንገናኝ ተስፋ አደርጋለሁ። እንግዲህ የ15 ቀን ቆይታችን በአዲስ አበባ ፖሊስ ኮሚሽን የነበረው እጅግ መንፈሳዊ በረከትን ያገኘንበት ነው። ይሁዳ ክርስቶስን አሳልፎ በመሸጡ ተጠቀመን። ለምን? ክርስቶስ ካልተሰቀለ አይሞትም፣ ካልሞተ አይነሳም፣ በሲኦል ያሉት ነፍሳትም ወደ ገነት አይገቡም ነበር። እኛንም በበዓል ወደ እስር ቤት ሲከቱን በረከቱን ይዘን ወጥተናል። የዝማሬውን፣ የስግደቱን፣ የምህላውን፣ የወንጌሉን በረከት ይዘን ወጥተናል። ፍቅርን ተምረን ወጥተናል። ንስሐ እንዲገቡ አድርገን ወጥተናል። እግዚአብሔርን እንዲያስቡ አድርገን ወጥተናል። ተስፋ እንዳይቆርጡ አድርገን ወጥተናልና ይሄ ታላቅ ስራ ነው። እንደውም እኮ ቅድስት ቤተክርስቲያን በተለያዩ ማረሚያ ቤት ሄዳ ልታስባቸው፣ ልታስተምራቸው፣ ሆስፒታል ያሉትን ልትጎበኛቸው ይገባል። መምህራችን መምህር ሲሳይ አዳነ እሁድ ማረሚያ ቤት ሌላ ቦታ ከከተማ ወጥቶ ማረሚያ ቤት ሊያገለግል ፕሮግራም ይዞ ነበረ። ከዛ አገልግሎ ማታ ደግሞ መጥቶ የወይንዬ አቡነ ተክለ ሃይማኖት ገዳም የገንዘብ ማሰባሰብ ቀጥታ ስርጭት ላይ ሊሳተፍ ነበረ። እንግዲህ አልሆነም። አስቀድሞ አርብ ተያዘ። እኛ ሌሊቱን ሁሉ ስናገለግል ነበረ። ጠዋት ላይ ሰኞ እናርፋለን ብለን ጓጉተን ነበር። ለምን? በአብይ ጾም 3 ከባድ ፕሮግራሞች ነበሩ። ተሳታፊ ሳይሆን አዘጋጅ። አንደኛ የጮቢ ባታ ለማርያም የ1088 አልጋ ሪፈራል ሆስፒታል ፕሮጀክትን ለማሳካት በነፃ ሚዲያችን ፕሮዳክሽኑን በነፃ ማስታወቂያውን በነፃ ላይቭ ስትሪሙን በነፃ ኮሚቴ ሆነን በያም ኮሚቴ ሳይሆን የኮሚቴ ኃላፊ ሆነን ዋጋ ከፍለን በነፃ የሰራንበት ፕሮግራም የደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያንንም በተመለከተ ማስታወቂያውንም ቀጥታ ስርጭቱንም በነፃ ማድረግ ብቻ ሳይሆን የኮሚቴው ኃላፊ በመሆን ፕሮግራሙ እንዲሳካ ዋጋ ከፍለናል። በመጨረሻም የወይንዬ አቡነ ተክለ ሃይማኖት ገዳም ፕሮግራምንም ቢሆን ገዳሙ ድረስ በመሄድ በመቅረጽ በነፃ ቀጥታ ስርጭቱን በነፃ ማስታወቂያውን በነፃ ምን ያልተደረጋለ? ኮሚቴዎችን በመብራት ሚዲያዎችን በማዘጋጀት ለሶስቱም አገልጋዮችን በመመደብ ለሶስቱም ከ1 ሚሊዮን ብር በላይ ሊያስወጣ የሚችለውን በነፃ አገልግለን ሰኞ እናርፋለን። እሁድ ሌሊት አገልግለን ሰኞ እናርፋለን። ሰኞ ከድካማችን የምናርፍበት ነው ብለን ጓጉተን ነበረ። ነገር ግን ማረፊያችን ማረሚያ ቤት የሆነ ተመስገን። ምክንያቱም እግዚአብሔር አይሳሳትም። እግዚአብሔር ሁል ጊዜ ትክክል ነው። እግዚአብሔር ፍጹም አምላክ ነው። እዛ የወሰደን ስራ እንድንሰራ ስለፈለገ ነው። እዛ የወሰደን አንዲት ነፍስ እንድድል ስለፈለገ ነው። እዛ የወሰደን ሰዎችን እንድናበረታ ስለፈለገ ነው። እዛ የወሰደን በብዙ ስቃይ ውስጥ ያሉት
እንዲጽናኑ፣ ዘፋኙ ዘማሪ እንዲሆን፣ የሚጨፍረው አሸብሻቢ እንዲሆን፣ ምህላውን እንዲያገኝ፣ ወንጌልን እንዲሰማ ነው። እዚህ እግዚአብሔር ዓላማ ስላለው አደረገ። የሥጋ ድካም ቢኖርብንም ለበጎ ነው ብለን በደስታ ተቀብለናል። ስለዚህ እንግዲህ መምህር ሲሳይ ሲመጣ ደግሞ ከቻለን እኔም መምህር ሲሳይም ጋዜጠኛ ነጋሽ በዳዳም በመሆን በጋራ የምናደርጋቸው ውይይቶች ይኖራሉ። ካልሆነም ከመምህር ሲሳይ አዳነ ጋር በጋራ ሆነው ቆይታችን ምን ይመስላል፣ ትውስታችንን እዛ ውስጥ ያለውን እናቀርብላችኋለን። ለሌሎች መማሪያ ይሆን ዘንድ ነውና ሁላችሁንም ከልብ እናመሰግናለን። በጸሎት ያልተለያችሁን እናመሰግናለን። በሀሳብ ከጎናችን የሆናችሁትን ያለቀሳችሁትን ሁሉ በእውነት እግዚአብሔር ያክብርልን፣ በጸጋ ያቆይልን እንላለን። ሁሉንም እናመሰግናለን። በማረሚያ ቤት ያሉትን እግዚአብሔር በቸርነቱ ያስፈታልን፣ በሆስፒታል ያሉትን በምሕረቱ ይጎብኝልን፣ በባዕድ ሀገር ያሉትን ወደ ሀገራቸው ይመልስልን። በድጋሚ ስለ ድምፅ ጥራቱ ይቅርታ እንጠይቃለን። ጉንፋን ትንሽ መውጫ ላይ ያዝ ስላደረገኝ ድምፄም ተዘግቷል። ያውም በሰላም መውጣቴን ለመግለጽና ለማመስገን ነው ዛሬ የተከሰትኩት። እንግዲህ በሚቀጥሉት አገልግሎቶች ይካሄዳሉ። እንደ በፊቱ አገልግሎታችን ያማረ እንደሚሆን ተስፋ አለን። እናንተም በጸሎታችሁ አስቡን፣ እንድንበረታ፣ ተስፋ እንዳንቆርጥ ጸሎታችሁ ይርዳን እንላለን። በሚቀጥለው ደግሞ በሌላ መርሃ ግብር እንገናኛለን። እስከዛ ስትሄዱ ክፉ አይንካችሁ፣ የጎደለው ሞልቶ የጠፋው ተገኝቶ ይጠብቃችሁ። እግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቁ አባቴ የአቡነ ሲኖዳ ተራዳይነት አይለየን። ሰላም ለኢትዮጵያ ይሁን። አሜን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት